እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜና የኢትዮጵያን የታሪክ ቁርሾና ዘመናት የተሻገሩ ክፍተቶችን ዘላቂ በሆነ መንገድ ለመፍታት የታለመው ሀገራዊ ምክክር የሀገርን ሕልውናና የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና አለው። የብሔራዊ መረጃና ደህንነት አገልግሎት ስትራቴጂክና ከፍተኛ አመራሮች በብሔራዊ ደህንነት ዩኒቨርሲቲ ችግኝ በመትከል የአረንጓዴ አሻራ ንቅናቄ መርሃ ግብርን በይፋ ጀመሩ። ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂካዊ አቀማመጥና የተፈጥሮ ጸጋዎች እንዳትጠቀም ታሪካዊ ጠላቶችና ተላላኪ ሀገር ውስጥ ባንዳዎች ሌት ተቀን እየሰሩ በመሆናቸው ኢትዮጵያውያን የውስጥ አንድነታቸውን ሊያጠናክሩ ይገባል። ከኛ ጋር ሁኑ። ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉ ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሐሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባርቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል። እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሐሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን እንጠግንበት፣ አዲስ አሰራሮች የምናመጣበት፣ ጠንካራ ተቋማትን ቢውልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። ቀዳሚው ዜናችን ይህ ነው። የኢትዮጵያ መከላከያ ዩኒቨርሲቲ አዲሱ የልቀት ማዕከል የሀገራችንን የመከላከያ አቅም ወደ ላቀ የቴክኖሎጂ ደረጃ የሚያሸጋግር ነው አሉ የዩኒቨርሲቲው ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ። ዩኒቨርሲቲው በመከላከያ ትምህርት ምርምርና ቴክኖሎጂ ዘርፍ አዲስ ምዕራፍ ከፋች እንደሚሆን የታመነበትን የላቀ ማዕከላዊ የምርምር ላቦራቶሪ በዛሬው ዕለት አስመርቋል። ህይወት አበበም በዘመናችን የሀገር ድንበርና ሉዓላዊነት የሚጠበቀው በምሽግ ብቻ ሳይሆን የሳይንስና የቴክኖሎጂ ምርምሮች ጭምር ነው። የኢትዮጵያ መከላከያ ዩኒቨርሲቲ የነገዋን ሀገር አስተማማኝ ጋሻ የሚቀርጽበትን የመከላከያ አቅማችንን ወደ ላቀ የልህቀት ማማ የሚያሻግር ዘመናዊ የምርምር ማዕከልና ላቦራቶሪ ከተባበሩት አረብ ኤምሬትስ መንግስት ጋር በመተባበር በቢሾፍቱ ዋና ካምፓስ አስገንብቶ አስመርቋል። ይህ የእውቀትና የፈጠራ ማዕከል መከላከያችን የነገን ስጋቶች በዛሬ የቴክኖሎጂ የበላይነት የሚመክትበትን ተቋማዊ ጥንካሬውንም ወደ አዲስ ከፍታ የሚያሸጋግርበትን የወደፊት መንገድ የሚያበራ ነው። ዛሬ የምናስመርቀው እጅግ ዘመናዊ ቤተ ሙከራ ብቻ ሳይሆን የኢትዮጵያን ቴክኖሎጂ አቅም የሚያጎለብትና የ21ኛው ክፍለ ዘመን ፈጣን ስጋቶችን ቀድመን ለመመከት የሚያስችለንን ሀገራዊ ስትራቴጂክ ሀብት ጭምር ነው። ማዕከሉ ከአካዳሚ ስኬት ባለፈ የወደፊት የሥራ ክህሎት ያላቸው ወታደራዊና ሲቪል ባለሙያዎችን በማፍራት የሳይበር ደህንነትና የፈጠራ ሥራዎችን በማዘመን የኢትዮጵያን የመከላከያ አቅም የማዘመን ሂደትን በቀጥታ ያፋጥነዋል። በዚህ የልዕቀት ግንባታ ውስጥ በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለውን የጠበቀ የሁለትዮሽ ግንኙነትና ደህንነቱ የተጠበቀ የበለጸገች ሀገር የመገንባት የጋራ ራዕያችንን ማሳያ ነው። ፕሮጀክቱ በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለውን ዘመናት የተሻገረ ስትራቴጂካዊ አጋርነት የሚያሳይና የሁለትዮሽ ትብብሩን ወደ ሀገራዊ ደህንነትና የቴክኖሎጂ ሽግግር ያደገ መሆኑን ያስመሰከረ ታሪካዊ ስኬት ነው።
የኢትዮጵያ መከላከያ ሚኒስቴር የግንባታ ሂደቱ ቀላልና ቀልጣፋ እንዲሆን ላደረጉት ያልተቋረጠ ድጋፍና እገዛ በእጅጉ አመሰግናለሁ። በተጨማሪም ይህ ታሪካዊ ድንቅና መታሰቢያ የሚሆን ታላቅ ፕሮጀክት እውን እንዲሆን በቀን 24 ሰዓት በሳምንት 7 ቀን ያለ እረፍት ላገዙንና ድጋፍ ላደረጉልን ባለድርሻ አካላት፣ አቅራቢዎችና አማካሪዎቻችን ምስጋና ይድረስ። ወንድሞቻችንን ለመደገፍና አብረን ለመስራት ሁልጊዜም ዝግጁ ነን። ይህም የትብብራችን መጀመሪያ እንጂ ፍጻሜ አይደለም። በፈጠራ በቴክኖሎጂና የኢትዮጵያን ሕዝብ አቅም በማጎልበት ረገድ የምናደርገውን አጋርነት አጠናክረን እንቀጥላለን። ይህ ማዕከል እውቀትን ወደ ሙያዊ ብቃት፣ ምርምርን ወደ ፈጠራ፣ ፈጠራን ደግሞ ለሀገራዊ አገልግሎት ወደሚውሉ ተግባራዊ መፍትሄዎች የሚቀይር አዲስ የተቋማዊ አቅም ምዕራፍን የከፈተ አጋጣሚ ነው። የመከላከያ ሰራዊት የዘመናዊነት ጉዞ የሚያፋጥንና የወደፊት ሀገራዊ ደህንነትን በጽኑ መሰረት ላይ የሚጥል ታላቅ እርምጃም ሆኗል። ይህ ያካሄድነው የምረቃ ስነ ስርዓት የዘመናዊ መሰረተ ልማቶች ግንባታ መጠናቀቅን ወይም ደግሞ የረቀቁ የቴክኖሎጂ መሳሪያዎች መተከልን ብቻ የሚያበስር አይደለም። ይልቁንም እውቀትን ወደ ሙያዊ ብቃት፣ ምርምርን ወደ ፈጠራ እንዲሁም ፈጠራን ለሀገራችን አገልግሎት ወደሚውሉ ተግባራዊ መፍትሄዎች የሚቀይር አዲስ የትምህርት የሳይንስና የተቋማዊ አቅም ምዕራፍ የተከፈተበት ታላቅ አጋጣሚ ነው። ለዚህ አዲስ የልህቀት ምዕራፍ መከፈት ደግሞ መሰረት የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በተባበሩት አረብ ኤሚሬቶች መካከል ያለው ዘመናትን የተሻገረ ወዳጅነት፣ የጋራ እምነትና ስትራቴጂካዊ አጋርነት ነው። ይህ ታሪካዊ የወዳጅነት ትስስር ቀደም ሲል ከነበሩት ዲፕሎማሲያዊና ኢኮኖሚያዊ ትብብሮች ባሻገር አሁን ላይ የሁለቱን ሀገራት አገራዊ ደህንነት፣ ቴክኖሎጂያዊ ሽግግርና የተቋማት ዘመናዊነትን ወደሚያጎለብት የላቀ ምዕራፍ ተሸጋግሯል፣ ያገለግላል። ከዚህም በላይ ይህ የላቀ የማዕከላዊ ላቦራቶሪ የመከላከያ ሰራዊታችንን ሁለንተናዊ የዘመናዊነት ጉዞ የሚያፋጥን የተቋማችንን የቴክኖሎጂና የምርምር መሰረት የሚያጎለብት እንዲሁም የወደፊት አገራዊ ደህንነታችን በጽኑ መሰረት ላይ የሚጥል ታላቅ እርምጃም ነው። በቴክኖሎጂ የበለጸገ የመከላከያ ተቋም መገንባት የነገውን ስጋት በዛሬ አቅም የማክሸፍ ስትራቴጂካዊ እርምጃ ነው። ተመርቆ ስራ የጀመረው ይህ የልህቀት ማዕከልም ኢትዮጵያ በሳይንስና በፈጠራ የታገዘ ዘመናዊ የመከላከያ ሰራዊት ለመገንባት ለያዘችው ግብ ትልቅ የብርሃን ወጋገን ሆኖ ተመዝግቧል። ኢትዮጵያ በሳይንስ በቴክኖሎጂና በጽኑ ተቋማዊ አቅሟ ሉዓላዊነቷንና ዘላቂ ሰላሟን አጽንታ ማስከበሯን ትቀጥላለች። ኢትዮጵያ ለመጀመሪያ ጊዜ በአይነቱ ልዩ የሎጂስቲክስ እና የኮሚኒኬሽን ሲምፖዚየም ከነገ ሐምሌ 20 እስከ 25 ቀን 2018 ዓ.ም በአዲስ አበባ ታካሂዳለች። በሲምፖዚየሙ 40 ሀገራትና 26 ዋና ዋና ዓለም አቀፍ የኢንዱስትሪ ተቋማት ይሳተፉበታል ተብሎ ነው የሚጠበቀው። ዝግጅቱን በማስመልከት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹና የአፍሪኮም የሎጂስቲክስ ዳይሬክተር ብርጋዴር ጀነራል ፖል ፍሊክስ ጋዜጣዊ መግለጫ ሰጥተዋል። ኢትዮጵያ በቀጠናው ሰላም በማረጋገጥ እያበረከተችው ባለው አስተዋጽኦ ባስመዘገበችው የልማት ምርታ የአዲስ አበባ ከተማ ባሳየችው ፈጣን እድገትና ዓለም አቀፍ ጉባኤዎችን የማስተናገድ አቅሟ የፈጠረው ውጤት መሆኑን ሜጀር ጀነራል ተሾመ ገመቹም አመላክተዋል። ተልእኮ ውስጥ ትልቅ ሚና ያላቸው ከመሆኑ ጋር ተያይዞ ሎጂስቲክስ ኮሚኒኬሽን ያለው ተግዳሮት እነኛን ተግዳሮቶች ደግሞ ለመፍታት የሚወሰዱ እርምጃዎችና በተለይም በአፍሪካ ቀንድ ከተካሄዱት የተለያዩ የሰላም ማስከበርና እንዲሁም ከደህንነት ጋር ተያይዞ የተሰሩ ስራዎች ላይ በሌሎችም አህጉራችን ወይም ደግሞ የዓለማችን ክፍል ከኛ ጋር አብሮ ይሄንን ሲምፖዚየም የሚያካሂደው ሀገር ያለፈበትን የሎጂስቲክስና የኮሚኒኬሽን ቻሌንጅ ብሎም ደግሞ እንዴት ይሄን ቻሌንጅ ለመፍታት የተለያዩ መፍትሄዎችን ወሰዱ የሚለውን ነገር ተለቅ ያለ አይነተኛ ተመክሮ የምንወስድበት ሲምፖዚየም ነው የሚካሄደው። የአሜሪካ በአፍሪካ ጦር እዝ የአፍሪኮም የሎጂስቲክስ ዳይሬክተር ብርጋዴር ጀነራል ፖል ፍሊክስ ሀገራቸው ከኢትዮጵያ ጋር በመተባበር የ2026 የአፍሪካ ሎጂስቲክስ ኮሚኒኬሽን ሲምፖዚየምን በጋራ በማዘጋጀቷ ከፍተኛ ደስታና ክብር እንደተሰማቸው ገልጸው ለሲምፖዚየሙ መሳካት ኢትዮጵያ ያደረገችውን ዝግጅት አድንቀዋል። Going to spend a week talking with each other.
በቀጣዮቹ ቀናት ተሳታፊ ሀገራት የሎጂስቲክና ኮሚኒኬሽን አቅሞቻቸውን በመገምገም ያሉባቸውን ክፍተቶችና ተግዳሮቶችን በጋራ በመለየት ዘላቂ መፍትሄ ይፈልጋሉ። እንዲሁም በመተማመን ላይ የተመሰረተ ግንኙነትን ያዳብራሉ። የብሔራዊ መረጃና ደህንነት አገልግሎት ስትራቴጂክና ከፍተኛ አመራሮች በብሔራዊ ደህንነት ዩኒቨርሲቲ ችግኝ በመትከል የአረንጓዴ አሻራ ንቅናቄ መርሃ ግብርን በይፋ ጀመሩ። የአረንጓዴ አሻራ መርሃ ግብር የአካባቢ ስነ ምህዳር ደህንነትን ለማረጋገጥ ጉልህ ሚና እንዳለው በመርሃ ግብሩ ላይ ተጠቅሷል። ዝርዝሩን ከበቀለ ተመስገን። የብሔራዊ መረጃና ደህንነት አገልግሎት ስትራቴጂክና ከፍተኛ አመራሮች በብሔራዊ ደህንነት ዩኒቨርሲቲ ችግኝ በመትከል እንደ ተቋም የሚከናወነውን ዓመታዊ የአረንጓዴ አሻራ ንቅናቄ መርሃ ግብር በይፋ ጀምረዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ባለፉት ዓመታት እንደ ሀገር የተካሄዱት የአረንጓዴ አሻራ መርሃ ግብሮች ተጨባጭ ውጤት እያስመዘገቡ ይገኛሉ። የሀገራችንን የተራቆተ መሬት በተለያዩ ተክሎች በማልበስ የደን ሽፋንን ማሳደግ መቻሉን ያነሱት አምባሳደር ሬድዋን እየተተከሉ ያሉ ችግኞችን ውጤት መመልከትና ማጣጣምም መቻሉን አመላክተዋል። ለመጪ ትውልድ የተሻለች ሀገር ማስረከብ ብቻ ሳይሆን በራሳችን እድሜ ውጤቱን የምናየው ዛሬ የተከልነው ዛፍ 5-6 ዓመታት በኋላ ከፍሉ ጥላ የሚሆን ከፍሉ አበባ ሆኖ ለውበት የሚሆን ከሱ ደግሞ ምግብ ሆኖ ለራሳችን ፍጆታም ለኤክስፖርት የምናውለው። ስለዚህ ኑሯችንንም አኗኗራችንም በራሳችን የምንቀይርበት ነው የሚሆነው። ሻል ያለች ሀገር ቀለል ብሎ የሚኖር በተሻለ ነው ለሚኖር ሀገር መሆናችንን የሚያሳምር ስለሚሆን ይሄ ባህል ሆኖ የሚቀጥል ይሆናል ማለት ነው። ከምንቆርጠው ዛፍ በላይ መትከል፣ የምንቆርጠውን ዛፍ መቀነስ እና በየአይነቱ ደግሞ ከዛፍም ከምግብም ከጥላም በአጠቃላይ ከደንም እርጥበት ከማምጣትም አንጻር የተሟላ የዘን ተከላ ሲኖረን አየሩም ይቀየራል፣ እኛም እንቀየራል፣ የተሻለ ኑሮ እንኖራለን፣ አኗኗራችንም በዛው ልክ ይስተካከላል የሚል ነው። ይሄ የዛው አካል ነው የሚሆነው። ዛሬው መርሃ ግብር አንዱ ነው። አጠቃላይ ሰራተኛውም ደግሞ ክረምቱ እስኪወጣ ድረስ የተከለ ይቀጥላል ማለት ነው። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ በበኩላቸው በየአካባቢው ስነ ምህዳር ላይ የሚፈጸሙ ውድመቶች በቀጥታም ሆነ በተዘዋዋሪ የማህበረሰብን ደህንነት አደጋ ላይ እንደሚጥሉ ጠቁመዋል። ችግኝ መትከል ለዛሬ ትውልድ ብቻ ሳይሆን ለነገ መጪ ትውልድ ጭምር ጠቃሚና አበርክቶ ትልቅ ስለሚሆን ለሀገራችን ለደህንነት ስራም በጣም ጠቃሚ ነው የሚሆነው። ምክንያቱም የደህንነት ተጋላጭነታችን በሴኩሪቲ ብቻ አይደለም፣ በአየር ጸባይም በዌዘር ኮንዲሽንም አጠቃላይ የሀገራችን የአየር ጸባዩ ተጋላጭ በሆነ ቁጥር የማህበረሰባችን ለደህንነት ጭምር ተጋላጭ የመሆን እድል ስላለ ያንን ከማስወገድና መፍትሄ ከመስጠት አኳያም ችግኝ በመትከል የምናደርገው እና የምናመጣው ጥቅም እና ፋይዳ ትልቅ መሆኑን መረዳት ይቻላል። በስነ ምህዳር መራቆት ምክንያት የሚከሰት የዝናብ እጥረት፣ የመሬት መሸርሸርና ድርቅ ምርታማነትን በመቀነስ ህዝብን ለምግብ እጥረትና ለፍልሰት በመዳረግ ብሔራዊ ደህንነትን አደጋ ውስጥ ይከታል። በመሆኑም በአረንጓዴ አሻራ መርሃ ግብሮች እየተከናወኑ ያሉ የተፈጥሮ እንክብካቤና የልማት ስራዎች እንደ አንድ ብሔራዊ ደህንነትን የማረጋገጥ ስምሪት ተደርገው ይወሰዳሉ። አገልግሎት መስሪያ ቤቱ በዘንድሮ የአረንጓዴ አሻራ መርሃ ግብር ሁሉንም ሰራተኞች ባሳተፈ መልኩ ችግኝ የመትከል መርሃ ግብሩን ለማከናወን ዝግጅት አድርጓል። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን የላከው መረጃ እንዳመላከተው ባለፉት 7 ዓመታት በተካሄዱ የአረንጓዴ አሻራ መርሃ ግብሮች በአጠቃላይ ከ307,000 በላይ የዛፍ የፍራፍሬና የውበት ዛፍ ችግኞችን በማዘጋጀትና የተለያዩ የህብረተሰብ ክፍሎችን በማሳተፍ እንዲተከሉ አድርጓል። የኢትዮጵያን የታሪክ ቁርሾና ዘመናት የተሻገሩ ክፍተቶችን ዘላቂ በሆነ መንገድ ለመፍታት የታለመው ሀገራዊ ምክክር
የሀገርን ሕልውናና የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና አለው። ይህ ታሪካዊ ሂደት የፖለቲካ ልዩነቶችን አልፎ የሀገርን የጋራ ህመም ለመፈወስና ጠንካራ ኢትዮጵያን ለመገንባት ያለመ የሁሉንም ኢትዮጵያውያን ድምፅ የሚያስተናግድ ሀገራዊ መድረክ ነው። ድሉ ፈቀደም ኢሴ መሐመድ ሐሰን ከአፋር ክልል ተወክለው በሀገራዊ ምክክሩ እየተሳተፉ ከሚገኙ ተመካካሪዎች አንዱ ናቸው። በአፋር ባህል አለመግባባቶች የሚፈቱትና ዘላቂ ሰላም የሚረጋገጠው በግልጽ ውይይት ነው። አሁን ደግሞ እንደ ሀገር ሲያጋጥሙ የከረሙ አለመግባባቶችን ለመሻገር አዲስ አበባ የተሰባሰቡት እሳቸውና መሰል ከተለያዩ የኢትዮጵያ ጫፍ የመጡ ተወካዮች ለሀገራዊ መግባባቱ ስኬት የነበሩ የመደማመጥ የመነጋገርና ችግሮችን በመግባባት የመፍታት እሴትን ለመጠቀም በሀገራዊ ምክክር ጉባኤ ተገናኝተዋል። ኢሴ መሐመድ ሐሰን እባላለሁ። የመጣሁት ከአፋር ክልል አፋምቦ ወረዳ ነው። ይህ ሀገራዊ ምክክር ለሀገራችን ሰላምና እድገት ታሪካዊ መፍትሄ መድረክ ነው። በአፋር ባህል ይቅርታ፣ ውይይትና መደማመጥ የችግሮች ሁሉ መፍትሄ ናቸው። በማንኛውም ሰዓት ችግር ሲፈጠር ተቀምጠን በመወያየት ነው የምንፈታው። አሁንም ለሀገራችን የመጣ ነው ይህን ልምድ ይዘን ነው። በሀገራዊ ምክክሩ ሁሉንም አዳምጠን ሀሳብ ለሀሳብ ተሟግተን ለሀገራችን ዘላቂ ሰላም የሚበጅ መፍትሄ እንደምናመጣ ባለሙሉ ተስፋ ነኝ። ኢትዮጵያ የተረጋጋችና ሰላም የሰፈነባት ሀገር እንድትሆን ይህ አካታች የሆነው ሀገራዊ ምክክር ወሳኝ በመሆኑ ሁሉም በኃላፊነት መሳተፍ ይጠበቅበታል። እንደዚህ ያሉ መልከ ብዙ ነገር ግን አንድ የመግባባት ዓላማን ያነገቡ እሴቶቻችን ይበልጥ በሚያቀራርቡ ሀሳቦች ላይ በመምከር ኢትዮጵያ ለገጠሟት ፈተናዎች ዘላቂ መፍትሄ ለማምጣትም የጀመረችውን ጉዞ ያግዛሉ። ይህ ደግሞ ሀገራዊ ምክክሩ የነጠላ ቡድኖች ወይም የፖለቲካ ድርጅቶች አጀንዳ ሳይሆን የሀገርን ሰላም ሉዓላዊነትና የጋራ አብሮነትን ማረጋገጥ የግድ ለሚለው ሁሉም ዜጋ የተዘረጋ የጋራ መድረክ መሆኑን ማሳያ ነው። ልክ እንደ አፋሩ ተመካካሪ ኢሴ መሐመድ ሐሰን ኮሚሽኑ ከተለያዩ የኢትዮጵያ ክፍሎች የተውጣጡ ሁሉንም የማህበረሰብ ክፍሎች ያሳተፈ የውይይት መድረክ በመፍጠር የሀገርን ሰፊ አጀንዳዎች ለይቶ ስለ ኢትዮጵያ ነገ እየመከረ ነው። ሁንዱማ ተሬሳ እባላለሁ። ከምዕራብ ሸዋ ዞን ነው የመጣሁት። በዚህ ሀገራዊ ምክክር የሀሳብ ልዩነቶቻችንን እንደ በረከት ተቀብለን ከመለያየት ይልቅ አንድ በሚያደርገን ጉዳይ ላይ ትኩረት ማድረግ ይጠበቅብናል። በኦሮሞ ባህልም አለመግባባት ሲፈጠር ወገኖች በጋራ በመሆን መክረው ያስታርቃሉ። ያ ደግሞ ጠንካራ ማህበረሰብን ለመፍጠር በእጅጉ ያግዛል። እንደ ሀገርም ሀገራዊ ጉዳያችንን አንድ ላይ ሆነን ከተመካከርን የማንፈታበት ምክንያት አይኖርም። ያለን አንድ ሀገር እንደመሆኑ መጠን በዚህ ታሪካዊ የምክክር መድረክ የጋራ ስምምነት ላይ በመድረስ ለትውልድ የተሻለች ሀገር ማውረስ ይጠበቅብናል። ጫካ ገብተው ከነበሩ ጀምሮ በውጭ ሀገር የሚኖሩ ኢትዮጵያውያን ድረስ የዚሁ ታሪካዊ ሂደት አካል በመሆን የኢትዮጵያን የጋራ መጻኢ ዕድል የሚወስኑበት ታሪካዊ አጋጣሚ ሆነዋል። ለዘመናት የቆዩ ስብራቶችን በመጠገን በውይይት ባህል ላይ የተመሰረተች ሀገር ለመገንባት የተጀመረው ይህ ሂደት አግላይ ያልሆነና ሁሉንም አካታች ያደረገ አሰራርን ተከትሎ በመካሄድ ላይ ይገኛል። ግሸልማ ነዲዳንጋ ኮቻ አራ እትምትግት ማትግሬ ቢያና ቢኦጋን ቤንሻንጉል ትግሬ ብያ እባላለሁ። የመጣሁት ከቤንሻንጉል ጉሙዝ ክልል ነው። ይህ የተጀመረው ሀገራዊ ምክክር ለሀገራችን ትልቅ የሰላምና የልማት ዕድል ይዞ እንደመጣ አምናለሁ። በተለይ አካታች በሆነ መልኩ ከሁሉም ከኢትዮጵያ ክፍል ስለ ሀገራቸው ለመመካከር አንድ ቦታ ላይ መሰባሰቡ ራሱ የሚፈጥረው ልዩ ስሜት አለው። እኔ የመጣሁበት ቤንሻንጉል ጉሙዝ የተለያዩ ብሔረሰቦች ለዘመናት በፍቅርና በወንድማማችነት አብረው ኖረዋል። አለመግባባት ሲፈጠርም በምክክር የመፍታት ባህል አላቸው። ልዩነቶችን በኃይል ሳይሆን በውይይትና በሕግ አሰራር መፍታትን እንደ ጥሩ ባህል መውሰድ ያስፈልጋል። ሀገራዊ ምክክሩ ለኢትዮጵያ የታሪክ አቅጣጫን የመቀየር ትልቅ ዕድል ነው። ትናንት በታሪክ ቁርሾ መካከል የነበረውን ግንኙነት ዛሬ በይቅርታና በውይይት በማደስ ለነገው ትውልድ የመከረች የተግባባችና በልጆቿ ቀና ያለች ሀገርን የማስረከብ ትልቅ ኃላፊነት ያነገበ ነው። ውቢቱ ከድር ይባላለው። ከደቡብ ኢትዮጵያ ክልል ከጋሞ ዞን መጥቻለሁ። የተሻለ ሀገር ለመፍጠር የትኛው ነው የሚበጀን የሚለውን በመነጋገር በመመካከር የምንፈታው ነገር። ስለዚህ ምክክሩ እጅግ በጣም የተሻለ ነው። ለኢትዮጵያውያን መመካከር አዋጭነት አለ። ሀገራዊ ምክክሩ የታሪክ ጠባሳዎችን በውይይት ፈውሰው ጠንካራ ኢትዮጵያን ለቀጣዩ ትውልድ ለማስረከብ የተከፈተ ትልቅ የመሰራች ምዕራፍ ሆነዋል። ይህ ትውልድ ትናንት በልዩነት የተከፋፈለውን ሀሳብ ዛሬ በጋራ ውይይት ያሰባሰበች ሀገርን ለማጽናት ትልቅ መሰረት እየጣለም ይገኛል። የጠመንጃ ድምፅ የበዛባት ኢትዮጵያ ዛሬ ንግግር ድምፅን ከፍ ለማድረግ አዲስ ምዕራፍ ከፍታለች። ልዩነቶችን በኃይል ሳይሆን በውይይት ለመፍታት የተጀመረው ሀገራዊ ምክክር የታሪክን አቅጣጫ ወደ ሰላምና መግባባት ለመቀየር የተከፈተ ታሪካዊ ዕድልም ነው። መስከረም ቸርነት ዝርዝር አላት።
ኢትዮጵያ በታሪኳ የብዝሃነት ተምሳሌት የተለያዩ ቋንቋዎች፣ ባህሎች፣ እምነቶችና አመለካከቶች በአንድ ምድር ላይ የተገናኙባት የገዘፈ ታሪክና ባህል ያላት ሀገር ናት። ይሁንና በተቃርኖ በዘመናዊ ፖለቲካ ታሪኳ ግን በብዙ የተፈተነች ሀገር ሆናለች። በዘመናት የተለዋወጡ የፖለቲካ ስርዓቶች ልዩነቶችን በውይይትና በመደማመጥ ከመፍታት ይልቅ በኃይል ለመቆጣጠርና በኃይል ለመፍታት ሞክረዋል። ሀሳብ በሀሳብ ሳይመለስ ጥይት በጥይት ተመልሷል። ንግግር መንጃ ተተክቷል። መደማመጥ በመጠራጠር ተቀይሯል። ይህ መንገድ ግን አሸናፊ አላደረገም። የግጭት ጭስ በተነሳ ቁጥር የሰላም ተስፋ ደብዝዟል። የጥይት ድምጽ በተሰማ ቁጥር የህዝብ ድምጽ ተሸፍኗል። ባለፉት ዓመታት የተከፈለው ዋጋ ለሁሉም ትልቅ ትምህርት ሆኗል። ልዩነት የሚያፈርስ ሳይሆን የሚያገናኝ ኃይል መሆን እንደሚችል፣ ተቃርኖ የሚያለያይ ሳይሆን ለውይይት መነሻ ሊሆን እንደሚገባ ህዝቡ ከራሱ ተሞክሮ ተምሯል። ከዚያም አዲስ ሀሳብ ተወለደ። ችግሮችን በጠመንጃ ሳይሆን በንግግር መፍታት፣ ተቃርኖን በጥይት ሳይሆን በምክክር ማስተናገድ፣ ልዩነትን ለግጭት ሳይሆን ለአንድነት መጠቀም። ይህም ኢትዮጵያ ወደ አዲስ የታሪክ ምዕራፍ የገባችበት ጉዞ ሆነ። ሀገራዊ ምክክር የተለያዩ ጥያቄዎች አሉ። የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ ሀገር ወደፊት አያራምድም። የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። ክራይሲስ ኣብ ውድቀት ኣብ ጎንጽ ድንሆ ከባቢ መፍትሒው ጠመንጃ ኃይል ይሆነ ናይ መጀመሪያ መፍትሒው ይሄን ምሂኒ ግጭት ውስጥ ላለ አካባቢ መፍትሄው ጠመንጃ ሊያም ኃይል አይደለም። ቀዳሚው መፍትሄ መደማመጥ፣ መወያየት ነው። ከሁሉም በላይ ደግሞ በዚህ ውይይት ውስጥ የሚወሰነው ሳይሆን ጉዳዩ የሰዎች ፍላጎት ምንድን ነው የሚለው ነው። የኔ ሀሳብ የበላይ ነው የሚል አሸናፊ ስለማያደርግ ኢትዮጵያውያን ምንድን ነው የሚፈልጉት የሚለው የሚለይበት መድረክ ነው። ምክክር ይብለ ተሐስብ ይህ የተለመደ የፖለቲካ መድረክ አይደለም። አንዱ የሚያሸንፍበት ሌላው የሚሸነፍበት ውድድርም አይደለም። ይልቁንም ልዩነቶች በሰላማዊ ውይይት የሚቀርቡበት፣ ሀሳቦች በነፃነት የሚደመጡበት፣ የጋራ መፍትሄዎች የሚፈለጉበት ሀገራዊ መድረክ ነው። ከመላው ኢትዮጵያ የተወከሉ ዜጎች በአንድ ጣሪያ ስር ተሰባስበው ስለ ሀገራቸው የሚመክሩበት፣ የሚያዳምጡበት፣ የሚስማሙበት አዲስ ምዕራፍ ተከፍቷል። የተለያዩ መንግስቶችም ነበሩና እንደዚህ አይነት ውይይቶቹ አልተለመዱም። ሰው ጥያቄዎቹ ደግሞ ህብረተሰቡ በየቦታው አሁን ለምሳሌ ሶማሌ ክልል ሲተጂ የሚያግባባን ታሪክ የለም። አሁን አማራ ሲባል ኦሮሞ ሲባል ምናምን ሁሉም የራሱ ኦሮሞ እንደዚህ ያደረገን፣ አማራ እንደዚህ ያደረገን፣ ሶማሌ ደግሞ እንትና ገዝቶናል እንደዚህ አድርጎናል የሚል ብዙ አመት የሆነ ቅርቃር ነበሩና ያ አሁን ከማህበረሰቡ መጡት ያቺ ውስጣቸው የተደበቀ ብዙ አመት ጥላቸውን ያነገበውን እዚህ ፊት ለፊት አማራውም ሶማሌውም አንፋርም ፊት ለፊት ቁጭ ብለን አንፋር እንደዚህ አይነት ጥያቄ አለኝ እንደዚህ አይነት የመሬትም ይሁን የብሔርም ይሁን የተለያዩ ጥያቄዎች አሉና ጥሩ ጥያቄዎች ያላዩን አንዱ እንዲጠረጥር አማራ ወደ ሌላ ክልል እንዳይሄድ እንዳይሰራ ሶማሌ ወደ ሄዶ እንዳይሰራ እንድንጠረጥር ውስጣችን የነበረው ማህበረሰብ ውስጥ የነበረው ጥያቄዎች ወደዛ ይመጣሉና ጥሩ ጥያቄዎች እየተነሱ ነው። አሁን ጥላቻን የሚያስወግዱ ጥርጣሬ እየጠፋ ነው። በዚህ አሁን አንድ ሳምንት ራሱ ያየ ነው። የጉዞ ቀላል አይደለም። ነገር ግን ዘላቂ ሰላም የሚጀምረው ከዚህ ነው። ሰላም የሚገነባው በመደማመጥ ነው። መተማመን የሚመለሰው በውይይት ነው። የሀገር መጪ ዕጣ ፈንታ የሚወሰነውም በጋራ ሀሳብ ነው። ሀገራዊ ምክክር የትላንትን ቁስል ለማስታገስ፣ የተሰበረውን መተማመን ለመጠገን፣ በግጭት የተራራቁ ወገኖችን ለማቀራረብ የተጀመረ ታሪካዊ ሂደት ነው። ይህ ሂደት የትላንትን ጠባሳ በፍቅርና በይቅርታ እየሻረ የነገን ተስፋ የሚገነባ ነው። የእናቶችን እንባ የሚያብስ፣ የወጣቶችን ተስፋ የሚያለመልም፣ በብዝሃነት የደመቁ ኢትዮጵያንን በአንድ ራዕይ የሚያቀራርብ ጉዞ ነው። ኢትዮጵያ ሕዝብ ከዚህ ዘለቄታ ያለውን ሰላም፣ ዘለቄታ ያለውን ፍትሃዊነት፣ ዘለቄታ ያለውን አንድነት ጠንካራ ምቹና የነገ አኩሪያዋን ኢትዮጵያ ምንላትን ትጠብቃለች። እኔም እጠብቃለሁ። ከዚህ በኋላ የሚታወሰው የጦርነት ታሪክ ሳይሆን የመደማመጥ ታሪክ እንዲሆን፣ የሚወረሰው ጥላቻ ሳይሆን መተማመን እንዲሆን፣ የሚሰማው የጠመንጃ ድምጽ ሳይሆን የህዝብ ድምጽ እንዲሆን የተከፈተ
ታሪካዊ እድል። ምክንያቱም ጠመንጃ ጦርነትን ሊጀምር ይችላል፣ ነገር ግን ሰላምን ሊገነባ አይችልም። ሰላም የሚጀመረው ከንግግር ነው። መግባባት የሚወለደው ከመደማመጥ ነው። ዘላቂ አንድነት የሚገነባውም ሁሉም ድምፅ በሚደመጥበት መድረክ ላይ ነው። የጠመንጃ አፈሙዝ ወደ ንግግር መቀየሩ የአንድ ዘመን ለውጥ ብቻ አይደለም። የአንድ ሀገር የአስተሳሰብ ለውጥ፣ የአንድ ህዝብ የታሪክ አቅጣጫ መቀየር፣ የትውልድ የወደፊት ተስፋ ነው። ይህ ዜና በቀጥታ የተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ነው። ስለመረጣችሁን እናመሰግናለን። በኢትዮጵያ የተለያዩ አካባቢዎች ባህላዊ የግጭት መፍቻ ዘዴዎች አሉ። ታዲያ እነዚህ የግጭት መፍቻ ዘዴዎች አብዛኛዎቹ ማለት ይቻላል በዋርካ ስር የሚከወኑ ሲሆን ችግሮቹ ሳይባባሱ በአጭር እንዲፈቱ ሲያደርጉም ቆይተዋል። ዛሬ ላይ በየአካባቢው ያሉ የግጭት መፍቻ ዘዴዎችን በመጠቀም በሀገር አቀፍ ደረጃ የተፈጠሩ አለመግባባቶችን እንዲፈቱ እድል አግኝተዋል። በሀገራዊ ምክክር ባልደረባችን ሰናይት ብርሃኔ ከአማራ ክልል ጎንደር አካባቢ ከመጡ ተመካካሪ ጋር ቆይታ አድርጋ የአካባቢያቸውን የሽምግልና ሂደት እንዲያካፍሉን አድርጋለች። ከራስ አንደበት እንከታተል። ሊቀ ካህናት ጌታ ሰው በላይ ይባላለሁ። የመጣሁኝ ከአማራ ከማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ነው የመጣሁኝ። ተጽዕኖ ፈጣሪ የሀገር ሽማግሌ ነኝ። ተስማምቶ ተፋቅሮ እንዲኖር ጠብ እንዳይኖር ወንጌሉን እየጠቀስነን ስናስተምር ደግሞ ከዚያ ያው ሰይጣን አሳስቶ ደግሞ እንደዚህው ሲጣላ በእርቅ የግድያ ደም አድርቅ ሽማግሌ እንደተመረጥኩትኝ ዙሬ አስታርቄ ገሎ ወንድሙን ገሎ እንደገና ደግሜ ገላለሁ። ይህ ኃጢአት ነው፣ እሱ ተሳስቶ ነው፣ እንዴት ደም መመለስ የሚባለው ቢያቆም ምን አለ ብለን መክረን ሰምራ ጊዮርጊስ ላይ ወንድሙን ገሎበት መልሶ ታርቆ አብረው ባንድ ላይ ይበላሉ ይጠጣሉ። ዛሬ አብርጃር ላይ ትንሳ ላይም እንደዚህው ተጋለው በአንድ ደም ይብቃ እያልነን በአንድ ደም እያበቃነን እያስታረቅነን ነው። ደም መመለሱ ይቁም እያልን እያስተማርነን ነው። አጉል ባህል ነው፣ ተምን የመጣ ነው። አንድ ሰው ተሳሳተ። አንድ ሰው ከተሳሳተ ድግም ስተት ለዚያ ማዘን መተከል ሲገባ ለምን ድግም ተሳስተን ሰው እንገላለን? ለምን ነው ነውር አይደል እያልን እያስተማርነን እግዚአብሔር ይመስገን እስካሁን ድረስ በዚህ ሰዓት አለን። በዝሆኑ ስብሰባ ላይ የሀገር ሽማግሌ ይመረጥ ተብሎ የሀገር ሽማግሌ ቀደም ልምድ ስላለኝ ወረዳው ጠቁሞ ተመርጬ ዝሆኑ ደግሞ ድግም ተመረጥኩኝ። ከዝሆኑ ደግሞ እንደገና በክልሉ ባህር ዳር ሄድኩኝ። ከዚያ ሰበሰብነን ተሰብስበን ከዚያን ደግሞ የቡድን ሰብሳቢ ሁኜ ስመራ ቆየው። ኮሚኒሽኑ ሁሉን ነገር አጣርቶ ጠሩነን መጣነን ያለምንም እንከን ሁሉም ከኢትዮጵያ ዳር እስከ ዳር የመጣው ሁሉ በየሃይማኖቱ ብሔር ብሔረሰቡ ከአንድ ላይ ተሰባስቦ ተጽዕኖ የሌለው እያንዳንዱ ልቦናው እያመነጨ ያለውን ነገር እየገለጸ እየተናገረ ያን ባንድ የጨመቅነን የሚሳበውን እየሳብነን የሚስተካከለውን እያስተካከልነን አገራችን ሰላም ለማድረግ ለወደሰ ግንባሩ ታውን ቀደም አለመጋባታችን አለመዋየታችን ይህን ጥላቻ ለማስወገድ እየመከርነን ነው። አሁንም ያለነስ እርቅን ሰላምን ፈልጓል። አሁን እህታች ያለውም እኛን ነው የሚጠብቅ። ምን ይዘው መጡ ብሎ ነው የሚያየንን። አሁን ከቶ እንዴት ያለውን ሰላም ይዘውልን የሚያስማማንን ነገር ሰርተውልን ይመጣሉ የሚል በሰፊው በልቦናው አስቦ ነው የሚጠብቀን። እኛም ተዚህ መልካም ተስፋ አለ፣ መልካም ተስፋ ነው ያለ። አሁን እግዚአብሔር መጨረሻውን ያሳምርልን። የነገ ሀገር ተረካቢ የሆኑ ወጣቶች በሀገራዊ ምክክሩ መሳተፋቸው ከከፋፋይ አስተሳሰቦች በመውጣትና ችግሮችን በውይይት በመፍታት ረገድ የተሻለች ኢትዮጵያን ለመገንባት ከፍተኛ አስተዋጽኦ እንዳለው ተመካካሪዎች ተናግረዋል። አስተያየቶቹን ያሰባሰበው ባየሙላት ነው። እነሆ አስተያየታቸው። ወጣቶች መከፋፈልን ትቶ በጋራ መስራት ከአማራ፣ ከትግሬ፣ ከኦሮሞ፣ ከደቡብ ከሁሉም ወጣቶች የተወጣጡበት ቦታ አንድ ላይ ሆኖ ሀገርን የሚገነቡበት ከዚህ በፊት በውስጣችን የተቀመጠ በተለያየ ነገር በውስጣችን የተከፋፈለ ሀሳብ ወደ አንድነት የሚያደርገው ይሄ ምክክሩ ቁጭ ብለን እኔ ስመጣ
ወይን የወከልኩበትን ህብረተሰብ አይምሮ ነው ይዤ መጣው። እዚህ ሲደርስ ግን እሱ ሐሳብ ከውስጥ ጠፍቷል። አሁን ውስጥ ያለው ምንድነው? አማራ የማያስብል፣ ኦሮሞ የማያስብል፣ ጉራጌ የሚያስብል ይሄንን ሐሳብ ትቼ የጋራ አንድ የሚያረጋል የጋራችን ሀብታችን ደግሞ የሁሉንም ዜጋ እኩል የሚያረግ አንድ ተጠቃሚነትን የሚፈጥር ፈጥረን አብረን እንድንሰራ የሚያረግ ነገር ስለሆነ ይሄ ምክክር እዚህ ብቻ አይደለም የሚቆም ሁሉም ክፍለ ሀገር መውረድ አለበት። ምክክር ለአንዲት ሀገር ለአንድ ማህበረሰብ ትልቅ እርሾ ነው ብዬ አስባለሁ። ምክንያቱም በጸብ ወይንም በመሳሪያ የምትፈታው ችግር የለም። ከውድመትና ማቴሪያልና የሰውን ህይወት ወይንም አካል ጉዳትን ከማብዛት አንጻር ንብረትን ከማውደም ተቋማትን ከማፍረስ ውጪ የምታገኘው ነገር የለም። ነገር ግን ያለብን ችግሮች በግልጽነት በታማኝነት ሁሉን አቀፍ በሆነ መልኩ ሰብስቦ ተነጋግሮ መፍታቱ መልካም ነው ብዬ አስባለሁ። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሀሳብ ሁሉም ይቀርባል። ገዢ የሆኑ ሀሳቦች ነጥረው ይመጣሉ። አሁን ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሀሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሰዓዳ ሲን ይባላለሁ። ከአፋር ነው። ወጣቶችን ወክዬ ነው የተገኘሁት። የወጣቱ ተሳትፎ ትልቅ አስተዋጽኦ አለው እንደ ወጣት። ምክንያቱም ወጣቶች ላይ ነው ብዙ ግጭቶችም ሆነ እንትኖቹ ሊፈጠሩ የሚችሉት። ማስተካከልም ሆነ እንትን ማለት የምንችለው እኛ ወጣቶች ነን። ስለዚህ ወጣቶቹ እዚህ ምክክር ላይ መሳተፋቸው ትልቅ አድቫንቴጅ አለው። የወደፊት ዕጣ ፈንታም ወጣቶቹ እጅ ላይ ስለሆነ ያለው ወጣቶቹ ጋር ትኩረት ሰጥቶ ወጣቶቹ እንዲሳተፉ ማድረጉ ትልቅ አስተዋጽኦ አለው። ከምክክሩ በኋላ ሀገሪቱ እየተረጋጋችና ሰላማዊ እየተመለሰ ሲሄድ ተጠቃሚ የሚሆነው ዋነኛ ወጣቱ ነው። ስለዚህ ለወጣቱ ትልቅ አስተዋጽኦና ትልቅ አድቫንቴጅ አለው ማለት ነው። ሚሚዬ ብር ልኬልሻለሁ ብላኝ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላክሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መላ ኢትዮጵያውያን ልዩነታቸውን በምክክር ለመፍታትና እንደዚሁም ደግሞ ሀገርን በመግባባት ለማጽናት በአንድ ጠረጴዛ ዙሪያ ተሰባስበው በሚመክሩበት በዚህ ወቅት ህገወጡ የህወሓት ቡድን ግን ሀገርን ለማፍረስ ከባዕዳን ጋር እየመከረ ነው። ቡድኑ የኢትዮጵያ ታሪካዊ ጠላቶች ተልዕኮን አንግቦ በክልሉ ታዳጊዎችን በግዳጅ ወደ ውትድርና በመክተት ዳግም በክልሉ ቀውስ ፈጥሯል። መስከረም ቸርነት መላው ኢትዮጵያን ሀገር በምክክር ትጸና ዘንድ ልዩነታቸውን ወደ ጎን በመተው ሀገራዊ መግባባት ለመፍጠር በወከሏቸው ተመካካሪዎች አማካኝነት በአንድ ጣሪያ ወንበር ስበው ተቀምጠዋል። ኢትዮጵያ በታሪኳ በርካታ የፖለቲካ አለመግባባቶችን አስተናግዳለች። ከነዚህ አብዛኞቹ ወደ ትጥቅ ግጭት ሲቀየሩ ዋጋውን የከፈሉት ኢትዮጵያና ኢትዮጵያውያን ናቸው። ይህ አሳዛኝ ታሪክ ዳግም እንዳይደገም ከኢትዮጵያ ምድር የጥይት ድምፅ ያበቃለት ዘንድ ኢትዮጵያውያኑ ባንድ እየመከሩ ነው። አዎ የሀሳብ ልዩነት በኃይል ለማስፈጸም የተሄደበት የታሪክ ጉዞ ኢትዮጵያና ኢትዮጵያውያንን በብዙ አስከፍሏል። ይህ ታሪክ ተዘግቶ አዲስ የፖለቲካ ልምምድ ለማኖር የምክክር አዲስ ምዕራፍ ተከፍቷል። ለልጆቼ ቀጣይ ያልሆነ ጦርነት ለልጆቼ የማሳልፈው መጨቃጨቅ ለልጆቼ የማሳልፈው ጥላቻ የሚቋጭበት ዳያሎግ ሆኜ ያገኘው።
ነገር ግን መላው ኢትዮጵያን ሀገር በምክክር ለማጽናት ከጫፍ እስከ ጫፍ በአንድ ጣሪያ ተሰብስበው እየመከሩ ባሉበት በዚህ ሰዓት ህገወጥና ሀገር አፍራሽ የሆነው ህገወጡ የህወሓት ቡድን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እየመከረ ነው። ሀገርን ከመምራት እና ከከፍተኛ ርዕዮተ ዓለም ወርዶና ዘቅጦ ወደ ተራ ወንበዴ ስብስብ የተቀየረው ህወሓት መላው ኢትዮጵያን ሀገር በምክክር ለማጽናት ሲሰሩ፣ ህወሓት ግን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እያሴረ ነው። በእርግጥ ምክክሩ ሀገር አፍራሽ አቋም ይዘው ለሚንቀሳቀሱ ቡድኖች እንኳን ሳይቀር በሩ ክፍት ተደርጓል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቡድኑ ቀልብ ገዝቶ የራስን ጥቅም የማሳደድና ወገንን ለጦርነት የመማገድ አባዜው ወጥቶ ወደ ምክክሩ እንዲመጣ በተደጋጋሚ የጠየቁት። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው። ይህ ግን ከሰላም ይልቅ ጦርነት፣ ከመነጋገር ይልቅ ብጥብጥ ምሱ ለሆነው ህገወጡና ሀገር አፍራሽ የቤተሰብ ስብስብ ለሆነው ቡድን የሚታሰብ አይደለም። ይልቁንም የስብስብ ሆዱን ለመሙላት የኢትዮጵያ ቀና ማለት ህመማቸው የሆኑ አካላት ተላላኪነት ሆኖ መቀጠል ምርጫው አድርጎ ቀጥሎበታል። ግብሩ ግጭትና እልቂት ነውና እንደ ትላንት ሁሉ ዛሬም ለኢትዮጵያ ታሪካዊ ጠላቶች ይጋለባል። ኢትዮጵያ በአባይ ወንዝ ላይ ያላትን ጥቅም ማስከበር፣ የባህር በር ባለቤትነት ጥያቄ ማንሳት፣ ምርጫን በስኬት ማጠናቀቅና ሀገርን በጋራ ለማጽናት ምክክር መጀመር ህገወጡ የህወሓት ቡድኑና የእሱን መልክ የያዙ ታሪካዊ ጠላቶችን እንቅልፍ ነስቷል። የእነሱ ሴራ ተላላኪ ሆነው ይህ ቡድን የሀገር ካጅነት አመሉ አልለቀቀውምና በጋራ የገዛ ሀገሩን ለማፍረስ ዛሬም እያሴረ ነው። በትግራይ የፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ዳግም በመናድ ከትላንቱ ሀዘን ያልተላቀቁ የትግራይ እናቶች እንባ ዛሬም ዳግም መፍሰስ ፊቱን መለስ እንኳን አድርጎ ለመመልከት የሚገደው አይደለም። ቲፒኤልኤፍ ኔጎሽየትድ ሴትልመንት እንደዚህ በውይይት ነገሮችን የመፍታት ባህል የለውም። የባህል ጉዳይ ነው። በሚያደርገው ሁኔታ አጠቃላይ የትጥቅ ትግል የሚያደርጉ እንቅስቃሴ የሚያደርጉ ኃይሎችን በማስተባበር የጦርነት አዋጅ ያወጀበት ሁኔታ ነው ያለው እና ይህ ተገቢ አይደለም፣ አዋጭም አይደለም። ለሁላችንም የውድቀት መንገድ ነው። በተለይ ደግሞ ለትግራይ ህዝብ ከዛም አልፎ ደግሞ ለኢትዮጵያ ህዝብ የመከራ ቀንበር ለማምጣት ሞት ድግስ ያካሄደ ያለበት ሁኔታ ነው ያለው። ይሄ በመሰረታዊነት ሊወገዝ ይገባል። ይሄ ክፍት በሆነበት ሁኔታ ላይ ትጥቅ አንግበው ከጠላት ኃይል ጋር ኢትዮጵያን እንደገና መልሶ መውጋት እጅግ በጣም ባንዳነትም ስለሆነ ይሄ በአብዛኛው ተመካካሪዎችም የተወገዘ ያለ ተግባር ነው ብዬ ነው የማስበው። እንደ ግብጽና ኤርትራ ያሉ ሀገራት የኢትዮጵያ ሰላም እንቅልፍ የሚነሳቸው ጠላቶች ዛሬም እንደ ትላንቱ ሀገር የማፍረስ ተልዕኮ አስነግበው ህገወጡን የህወሓት ቡድን ቁራሽ እያቀመሱ እየጋለቡ ይገኛሉ። ይህ ግን የሚሳካ አይደለም። ታሪክ የሚነግረንም ይህንኑ ነው። ምንም እንኳን እነዚህ ታሪካዊ ጠላቶች ሀገር ለማፍረስ በህዝቦች መካከል መከፋፈል ለመፍጠር ቢጥሩም ኢትዮጵያውያን ግን በሀገራቸው ጉዳይ ከብረት ይጠነክራሉ። ዛሬም ልዩነትን ተሻግረው እየመከሩ ነውና ነገሩ የሚታሰብ አይደለም። የኢትዮጵያ ታሪካዊ ጠላቶቻችንም የምናሳፍራቸው ችግሮቻችን በእንደኛ አይነት መድረክ እየፈታን ጠንክረን በመውጣት ነው። ስለዚህ የምክክር ኮሚሽኑ ካሁን በፊትም ያደርግ እንደነበረው በትጥቅ ትግል የነበሩ ኃይሎችን እየጠራን የነበረ ብዙዎች እየተሳተፉ ይገኛሉ። እኛንም ጨምሮ ከትጥቅ ትግል ወደ ሰላማዊ ትግል የመጣ ነው። በሰላማዊ መንገድ ብዙ አትርፈናል። ይሁን እንጂ በየትኛው መስፈርት በየትኛው መለኪያ በዚህ ዘመን የትጥቅ ትግል አዋጭም አይደለም፣ ኋላ ቀር ነው፣ ኢትዮጵያንም ተጠቃሚ አያደርግም። ከ4000 በላይ የሚሆን ተወካይ የመጣው ከመላው ኢትዮጵያውያን ተመርጦ ተወክሎ ነው። በዚህ በምክክሩ የሚነሱ ጥያቄዎችን በሙሉ ልባት ሰጥተን ከወጣን ከውጭም ከውስጥም የሚነሱ ጠላቶች እንደ ሀገር ሊያንበረክኩን አይችሉም። ይህንንም እንቀለብሰዋለን የሚል ሀሳብ ነው ያለን። የታሪክ ትምህርታችን አንድ ነው። የጥይት ድምፅን በምክክር ድምፅ መተካት፣ የጥላቻን ቋንቋ በመግባባት መቀየርና የትውልድ ተስፋን በሰላም መገንባት የሁሉም የኢትዮጵያን የጋራ ኃላፊነት ነው። ለዚህ ደግሞ ስለ ሀገር በጋራ መምከር ኢትዮጵያ አዲሱ መንገዷ አድርገዋለች። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ።
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂካዊ አቀማመጥና የተፈጥሮ ጸጋዎች እንዳትጠቀም ታሪካዊ ጠላቶችና ተላላኪ ሀገር ውስጥ ባንዳዎች ሌት ተቀን እየሰሩ ነው። በታላቁ የህዳሴ ግድብ የኢትዮጵያን ተጠቃሚነት ለማደናቀፍ ግብጽ ብዙ ጥረቶችን አድርጋለች። ይህን የጥፋት ተልዕኮ ለመቀልበስ ኢትዮጵያውያን የውስጥ አንድነታቸውን ሊያጠናክሩ ይገባል። አስማረ ብርሃኑ። ኢትዮጵያ በምስራቅ አፍሪካ ቀጠና ያላት ስትራቴጂካዊ የጂኦፖለቲካ አቀማመጥና የተፈጥሮ ጸጋዎቿ በቀጠናው ያላትን ተጽዕኖ ፈጣሪነት ከፍ የሚያደርጉ ናቸው። ይሁንና በተለይም በሁለቱ ዋና ዋና የውሃ አካላት ማለትም በቀይ ባህርና በአባይ ወንዝ ዙሪያ ኢትዮጵያ ፍትሐዊ ተጠቃሚነቷን እንዳታረጋግጥ እንቅልፍ አጥተው የሚሰሩ ታሪካዊ ጠላቶች አሉ። ኢትዮጵያ በአባይ ወንዝ ላይ ግድብ ገንብታ እንዳትጠቀም ከጥንት እስከ ዛሬ ብዙ የደከመችው ግብጽ የሐሰት ፕሮፓጋንዳ በመስራት ዓለም አቀፉን ማህበረሰብ እያደናገረችም ቀጥላለች። ይህንን ራሷንና ሱዳን በጣም እንደተጎዱ አድርጋ ለዓለም አቀፍ ማህበረሰብ ታቀርባለች በተደጋጋሚ። በተለይ ለአረብ ሊግ፣ ለተባበሩት መንግስታት፣ ለአውሮፓ ህብረት እንደተጎዳች አድርጋ ማቅረቧ ይሄ ኢትዮጵያ ላይ ዲፕሎማሲያዊና ፖለቲካዊ ጫና ለማሳደር ሆን ተብሎ የሚደረግ ነው። አንደኛ ይሄ እንትኑ ህዳሴ ግድብ ከተገነባ በኋላም ከዛ በፊትም የአባይ ወንዝ ለቀጠናው ተፋሰስ ሀገራት ዘርፈ ብዙ ጠቀሜታዎችን እየሰጠ ያለ ነው። ይሄ በሳይንስ ማረጋገጥ የሚቻል ነገር ነው። ትልቅ ውስብስብ ነገር አይደለም። ይሄ ለተፋሰሱ ሀገራት በተለይ ህዳሴ ግድብ ተገንብቶ ከተናቀቀ በኋላ ያልተቆራረጠ የውሃ ፍሰት እንዲኖር በታችኛው አካባቢ ጎርፍና መጥለቅለቅ በሱዳንና በሌሎች አካባቢ የሚፈጠረውን ከመቀነስ አንጻር ደለል እንዳይሞላ በማድረግ አንጻር በርካታ ዘርፈ ብዙ የአየር ንብረትም ከመቆጣጠር አንጻር አሁን የሚተን ውሃ አለ ብዙ። እነዚህ ነገሮች እንግዲህ ሳይንሳዊ ነገሮች ናቸው፣ በሳይንስ የሚረጋገጡ ነገር ናቸው። ሳይንስ ደግሞ እንደ ማህበራዊ ሳይንስ ግራና ቀኝ የምታደርገው ነገር አይደለም፣ የተፈጥሮ ሀቅን ተከትሎ የሚሄድ ነገር ነው። ስለዚህ እነዚህ ነገሮች ግልጽ ሳይንሳዊ ጥቅም እንዳለው እየታወቀ ያንን ግብጽ ሆን ብላ ለማፋለስ የምታደርገው አካሄድ ነው። በቀጠናው የኢትዮጵያ መበልጸግና ተጽዕኖ ፈጣሪ መሆን እንቅልፍ የሚነሳት ግብጽ የተለያዩ ቡድኖችን በማስታጠቅና ድጋፎችን በማድረግ ሀገሪቱን ለማወክ እየሰራች መሆኑም በመረጃ የተደገፈ ሀቅ ነው። ህወሓትን መደገፍ፣ ሸኔን፣ ታጣቂዎቹን፣ ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት እነዚህን ታጣቂ ኃይሎች በተለያየ ጊዜ ህወሓትንም ቢሆን ሻዕቢያንም ሲጀመር ገና ከጅምሩ ከመሰረቱ ሲመሰረት ጀምሮ ኢትዮጵያን እንዳይታረመስ፣ ኢትዮጵያ እንዳታድግ፣ እንዳትበለጽግ ሎጂስቲክ ድጋፍ በማድረግ ትጥቅ በመስጠት የስለላ በማድረግ እነዚህ ማስረጃዎች አሉ። በተደጋጋሚ በጣም በዲቴል አሉ ማለት ነው። የሀገርን ጥቅም ማስቀደም የተሳናቸውና በስልጣን ጥም የሰከሩ ቡድኖች የታሪካዊ ጠላቶችን ተልዕኮ ለማስፈጸም በሀገርና ወገን ላይ አፈሙዝ መዘዋል። በምስራቅ አፍሪካ ቀንድ ቀጠና የጂኦፖለቲካ አቀማመጥና ባላት የተፈጥሮ ሀብት ምክንያት ከባድ የምቀኝነት አመል ባለባቸው ጠላቶቻችን ስትፈተን የኖረች፣ ጦርነትና ግጭት ተደጋጋሚ ሲመጣባት የኖረች፣ በዚህ ምክንያት በድህነትና ኋላ ቀርነት ውስጥ ለመቆየት የተገደደች አገር ናት። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የግብፅና አጋሮቿን የሐሰት ፕሮፓጋንዳ ለመቀልበስ የታላቁ ህዳሴ ግድብ በጋራ መበልጸግን መሰረት ያደረገ ቀጠናዊ ትስስርን የሚያጠናክርና የታችኛው ተፋሰስ ሀገራት ላይ ተጽዕኖ እንደሌለው ለዓለም አቀፉ ማህበረሰብ በሚገባ ሳይንሳዊ በሆነ መንገድ የማስረዳቱ ተግባር አሁንም ሊጠናከር ይገባል። አንደኛ የህዳሴ ግድቡ የልማት ጉዳይ እንደሆነ፣ የልማት ጉዳዩ ደግሞ
ቀጠናዊ ትስስርን እያመጣ እንደሆነ ለኢትዮጵያ ብቻ እየጠቀመና እየገለገለ እንዳልሆነ የአፍሪካ ሀገራት በተፈጥሮ ሀብታቸው ተፋሰስ ሀገራትን የጋራ የደህንነት ከደህንነት የመውጣት ቀጠናዊ ትስስር የሚያመጡበት የህልውና ጉዳይ እንደሆነ አድርጎ ለዓለም አቀፉ ማህበረሰብ በሚገባ ማሳየት ያስፈልጋል። ይህን ዓለም አቀፍ ማህበረሰቡ የምናስረዳበትን መንገድ በዲፕሎማሲ መንገድ የተሄደበትን ያንን መንገድ አጠናክሮ ማስቀጠል ያስፈልጋል ማለት ነው። ኢትዮጵያውያን ለብሔራዊ ጥቅሞቻቸው ዛሬም አንድነታቸውን በማጠናከርና ልዩነታቸውን በውይይት በመፍታት የበለጸገች ኢትዮጵያን ለትውልድ ሊያሻግሩ ይገባል። መርጣችሁ ስለተከታተላችሁ እናመሰግናለን። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።